የሆነች ልጅ እኛ ሰፈር 3 ቀኗ እሺ መንገድ ላይ ነው የምታድረው እና የሆነ ልጅ መጥቶ ቤቴ ድረስ መጥቶ ነገረኝ። እሺ ብዬ ሄድኩኝ። ሲሄድ እኔ ላመጣት ነበረ። አላህ በሚያውቀው ልጅቱ የምትነካ ልጅ አይደለችም። የታቅሻለሁ በምን አምንሻለሁ ማንንም ቤትም አልሄድም። እኔ ሰው ቤትም አልሄድበት የራሴ ምክንያት አለኝ። እህቴ ቤት ተከራይታ ትወስደኛለች ነው የምትለው። ያኔ እንጭላቷ ደህና አይደለም። አዎ መንገድ ላይ የሆነ ዜጋ ወድቃለች። ኤምባሲ ልውሰድሽ? ምን ነው አንድ ቀን የቀረው? ኦኬ ሁሉም ፈተና የተወጣሽው መካ ለመግባት ፈልገሽ ነው? طيب መካ እስከምትገቢ ድረስ መንገድ ላይ መቀመጥ አለብሽ? ቤት ስለሌለሽ ነው? ይበላኛል። ማን ነው የሚበላሽ? ቤቱ طيب የእህትሽን ቁጥር ስጪኝ። ማን ነው ስምሽ? አንቺ ምንም የለሽም? ስምሽን ንገሪኝ። እሺ አይሻ ብለሽ ነበር። አሁን አይሻ ነኝ የጎንደር ልጅ ነኝ። እንደ ዜጋ መንገድ ላይ ወርቀሽ መታየት የለብሽም። እናንተ እንደዚህ ያለችው ተመጡ ምንድነው? እንድትተባበሩሽ ነው። መውደቅ የለብሽም መንገድ ላይ ወይ ይኸውልሽ ሆስፒታል እንዳትገቢ አይደለም እሱ ብሎ አይደለም ማማ እዚህ እኮ ይኸው ለማኝ ነሽ። እሺ ይኸውልሽ እህቴ አሁን እዚህ ቁጭ ስትይ የምትለምኝ ይመስላችኋል። እዚህ ሀገር ደግሞ መለመን በህግ ያስጠይቃል እኮ። ለምን መንገድ ላይ ቤት እንከራይልሽ? እህትሽ ታለ ይጠይብ እዚህ 3 ቀን እያደርሽ ያ እንደ ዜጋችን አይደለሽ እንደ ይመለከታል። ሰው ፈልጎ መንገድ ላይ አይቀመጥም፣ በህግ ያስጠይቃል። የራሳቸው ዜጋስ መጣው ሳይጠይቁኝ እናንተ እንደዚህ የምትጠይቁኝ ምንድነው? ዜጋችን ስለሆንሽ እኮ ነው። ዜጋችሁ ከሆነ እንጀራ አይነት ነው የነበርሽ። የማንን እንጀራ ነው የበላ ነው? ታርጋችሁ ነው የበላ። የአንቺን እንጀራ ይቅርታ እንከፍላለን እኮ ሳትሞት እኮ ለመክፈል ነው። አሁን እኔ እየጠየቅኩሽ አለሁት። ይኸው ማሬ መንገድ ላይ መቀመጥ በህግ ያስጠይቃል። ኤምባሲ ልውሰድሽ? ኤምባሲ አልሄድም። አንቺ ምን ላድርግ ነው ኤምባሲ? መጠለያ እንድትገቢ ይሁን ኤምባሲ እህት ያለች እኮ እህትሽ ካለች መንገድ ላይ ስትቀመጭ ትታለች። እናንተን አይመለከታችሁም። አሁን በስልክሽ ምን እያደረግሽ ነው አንቺ? ምንድነው እያደረግሽ ነው? እኔ ሰፈር ነው ልጅቱ ወድቃ ያለችውና 3 ቀኗ አሉ 3 ቀኗ የሆኑ ሰዎች አንስተው ወስደዋት ነበረ። ተመልሳ ተነስታ ወጣች አሉ። አሁን ምንድነው የሚደረገው? እኔም ደግሞ ለራሴ ሴፍቲ ከዚህ የበለጠ መቆም የለብኝም። የምንቀሳቀሰው አውቄ ነው። እኔ ማንነኝና የወደቀን ማነሳ አይቻልም። እዛ ሀገር አይፈቅድም። ልጅቱ ህጋዊ ትሁን ህጋዊ አትሁን ምንም አታስነካም። ያኔ ፈተሽ እንኳን ማድረግ አይቻልም። እሩ ብትል ሌላ ችግር ነው የሚፈጠረውና እስኪ እኔ ልደውልና እስኪ ሀሳብ የሚሰጡና ሀሳብ ታለ ለአዚም አልቀበልም። ለምን ምን ችግር አለው? ማሪ እንጀራ ከየት የምታመጣልሽ? 3 ቀንሽ እኮ እዚህ ወሎ። ኧረ ተይ ማሪ ተይ፣ እንጀራ ነውር ነው። እሺ ነውር ነው። ፍራም ብዬሻለሁ። ኧረ ወሎ ሰላም ወሎ። እሺ አሁን የት ነው መሄድ የምትፈልጊው አንቺ? ማለይኩም ሰላም ማሜ። ምንድነው? እህትሽ እኮ የሰጠሽው ቁጥር ነው አይደል? ልደውልና ላናግራት። አሁን ፊትሽ ስልክ እኮ አታነሳም። እህትሽ እኮ ስልክ አታነሳም። እህትሽ ስልክ ቁጥር ሰጥተሻል አንቺ አሁን አይደል? በሱ ልደውልላትና እህትሽ እኮ ያለች ሶስት ቀን ሆነሽ አንቺ እዚህ ከተቀመጥሽ? አዎ 3 ቀን። ከየት ሰፈር ነው የመጣችው እናንተ? ቤት እስከማገኝ ድረስ ነው ብለኛል። ወአለይኩም ሰላም። ታውቋታላችሁ?
ሶቀኑ አሉ አላያችኋትም እናንተ? እነዚህ ሁሉ የሀገሮች ሰዎች ናቸው ማሬ። የጎንደር ሰው ጎንደሬዎች አላችሁ እዚህ? ጎንደር ነው የምፈልገው አለች። አንተ ጎንደሬ ነህ አይደለ? አንተ አይ ተበላ ጎንደሬ ከየት እናምጣ? የጎንደር ልጅ ወሎ አዚ ያውጡ ወረቀት ካላት መታወቂያ ምናምን ሊኖራት ይችላል። ኦኬ አንተ አይዘንደነኪ የመመነካካት ነው የመመፈተሽ ነው። አልፈትሽም። የጎንደር ሰው ብላለች። ጎንደሬዎች እዚህ ሰፈር የሉ? ወይኔ በላቸው በላቸው ራሱ የለም። ሸቸለው ሄልኩስ ደብይሻለሁ። ወንዴ የት ሀገር ልጅ ነሽ? ጎንደር የት ነሽ? ጨርሻለሁ። ለምሳሌ ኮብያቻለሁ። እናንተ ምንድናችሁ? እኔ ቃማልኝ አሳይኝ ቃማሽን ማሬ። ስልኬን በእጇ አልሰጣትም። በእጇ አልሰጣትም። ለምን እኔ ላውራት አንዴ ምን አድርጋት ነው የምትል? እንጂ በምታለ አልፈልግም፣ ጨርሻለሁ ከእናንተ ጋር እንዴ አልፈልግም አለች። እንዴት ምን ይሻላል? አሁን እኮ እኔ እርግጠኛ ወረቀት እንዳላት እርግጠኛ እኮ በሆን ችግር አልነበረም። መኪና ገዝቷ ከምትሞት ተይዛ ወደ ሀገሯ ብትሄድ ነው የሚሻለው። ግን ወረቀት እስከሌላት እንዴት ነው የሚሆነው? አሁን እኔ ኢቃማውን አስወጥታ ብትሰጠኝ እኔ እሰረፋለሁ። ብታሳየኝ እሰረፋለሁ። ከሌላትስ ምንድነው የሚሻለው? ባጅ ያላቸው ሰዎች እንትን ይበሉ። አንቺ በቃ ቦታውን ካወቅሽ ሎኬሽን ነው ዝም ብለሽ ያዥ ነው ወደ እንትንሽ ኮሚኒቲ አንተ እዚህ እኮ ነው የምታድረው። አይሻ እኔ ለመጨረሻ ጊዜ ነው ጠይቅሽ። ለመጨረሻ ጊዜ ከኔ ጋር ወደ ቤት መሄድ ትፈልጊያለሽ? መንገድ ላይ ከምትቀመጪ እህትሽ ስልክ እስከምታነሳ ድረስ ነይ እንሂድ። ፍቃደኛ ከሆንሽ እኔ የሀገርሽ ልጅ ነኝ። አዎ ጎንደሬ አይደለሁም፣ ችግር የለውም። ግን እኔ የሀገርሽ ልጅ ነኝ፣ ኢትዮጵያዊ ነኝ። ምን አልሽኝ? ለምን ማረኛ እኮ ወገኖች እኮ ነን። ጎንደሬ ሰፈር ነሽ? አናግራት፣ እየሰማችሽ እኮ ነው አለች። እህቴ በቃ እንሂድ። ስሚኝማ፣ ልውሰድሽ፣ መጥቼ ልውሰድሽ። ጎንደሬ ነው የመጣሽ? ጎንደሬ ነው መጥቼ ልውሰድሽ። እኔ ጎንደሬ ነኝ። እኔ ነገ ከነገ ወዲያ ዑምራ መስራት አትችይም። ዝግ ነው ማሬ፣ ዝግ ነው። ስንት አመትሽ እዛ ሀገር? ወንድ ነው ያገባኝ። ምን አይነት ነው? እኔ ገበር ላስገባ ነው ባንገቴ። ሎኬሽን ይዘሻል? ተላመናት እኮ ነው። ጥሩ እኮ ቅንጭላቷ እኮ ጥሩ ስላደለ ነው ማሬ። ሎኬሽን ይዘሻል? ያለችበት ቦታ አዎ፣ ሎኬሽን ስትፈልጉ ነው። ደግሞ ልብስ ይዛለች፣ ልብሷን ሁሉ ይዛለች እስከ ኪሷ። ልጅ ፀጉር ቤት አመት ከ6 ወር ሰርቻለሁ። ታህሊያ አለች። ታህሊያ የጅዳው ነው፣ ታህሊያ የመካ ነው። አላውቅም እኔ ከመካም ታፍሳ መጣንደ ሐምዳንያ እዚህ ስንት ሙስተሽፋ። እሷ እኮ ይሄ እንደ ብሎ አትማታም፣ መሻላ አትማታም፣ አፏ ነው እንጂ እችን አሁን ሙስተሽፋ መልክ ፋድ ገብታ ዳበስ ቢያደርጓት ትድናለች፣ ወይ ቁርአን ቢቀራባት ትድናለች። ከሁለት አንዱ እንጂ የምን መርፌ ነው ጥጋቡ? እንደና እኮ ነው ያበጠ ፈንዳና ቶሎ ትቀራባት ባዚዛ ሁለዘር እኮ እርት ነው እንደ በዛት በቃ ሄድና በቃ ተወናንተ ሁሉ አብዲ የሆነች ልጅ እኛ ሰፈር 3 ቀኗ እሺ መንገድ ላይ ነው የምታድረው። እና የሆነ ልጅ መጥቶ ቤቴ ድረስ መጥቶ ነገረኝ። እሺ ብዬ ሄድኩኝ።
ሲሄድ እኔ ላመጣት ነበረ። አላህ በሚያውቀው ልጅቱ የምትነካ ልጅ አይደለችም። የታቅሻለሁ በምን አምንሻለሁ ማንንም ቤትም አልሄድም። እኔ ሰው ቤት የማልሄድበት የራሴ ምክንያት አለኝ። እህቴ ቤት ተከራይታ ትወስደኛለች ነው የምትለው። ያኔ እንጭላቷ ደህና አይደለም። እቺ ልጅ ዋን ወይ መንገድ ላይ ነው ያለው። ወጣን ተስፋ እናስተላልፈው ወደ ትራንት ነው እቃ የጠለብኩት ነው እና ምን ይሻለኛል ትለኛለህ? ኦኬ አንደኛ ይሄን ጉዳይ አቶ ሰለሞን ኮንሲስተንት ነግራቸው። መንገድ ላይ የሆነ ዜጋ ወድቃለች።